Free Palestine from Hamas. Free Afghanistan from Taliban. Free Lebanon from Hezbollah. Free Yemen from Houthis. Free Somalia from Al-Shabaab. Free Iraq from Hashd al-Shabi. Free Sudan from Islamic factions. Free Syria from jihadist groups. Free Middle East from ISIS and Al-Qaeda. Free Iran from the Islamic Republic. And free the whole world from all these Islamic terrorist groups. Drop a thumbs up if you agree with me. Free Nigeria from Boko Haram. Free Ethiopia from ምናልባት ልንሞላበት የተንደረደርን ያለ ይመስለኛል። አሁን ላይ ካህናት፣ የሃይማኖት መሪዎች፣ ምናልባትም የእስልምና ሃይማኖት መሪዎች ባለፈው ዳንግላ ላይ እንደሆነው አይነት እንዲሁም ደግሞ በአርሲ በክርስቲያኖች ላይ እየተፈጸመ ያለ ጉዳይ የሚታወቅ ነው። ፀሐይ የሞቀው ነው። ስለዚህ ምንድነው እሱ እየሆነ ያለው? በግጥም እንዲህ ትላለች። ካህን አይገደል፣ ካህን አይገደል፣ ሰላም እየኖረ መንግስት በወንበሩ ለምን ይገደላል ካህን በደብሩ? ለምን ይሰደዳል ትውልድ ካገሩ? ለምን ይቃጠላል ያልተወቃ እህል ገና በክምሩ? ተምታታብን እኮ በልግና መህሩ። ከሁሉ በላይ ግን ለምን ይገደላል ካህን በደብሩ? ንጉስ ሆይ ይሄ ሁሉ ሲሆን በሚመሩት አገር አይቆረቁሩም ወይ የሚቀመጡበት የዙፋኑ ወንበር? ፖለቲካም አይደል ክፉም አልናገር፣ ግን እንዴት ዝም አሉ? እንዴት ሰላም ሰጥቶት የሚቀመጡበት የስልጣኑ ወንበር? እንኳን ካህን ብዙ ነፍሳት በእጁ ያለ ሌላው ሰው ለምን ይሙት በሀገሩ ህግ እያለ? ካህን በደብሩ መንግስት በወንበሩ አልነበረም እንዴ ያገሬው ምርቃት? ምነው ታዲያ ዛሬ ካህኑ ሲገደል መንበሩ ሲደፈር ምዕመናን ሲያልቁ ወንበሯ ግን ደላት? ሰፈሯ ደመቀ መብራቶች በዙላት፣ ግራ ቀኟን በዛፍ በችግኝ አስውበው ገነት አስመሰሏት። ይብላይ ለካህናት ይብላይ ለዲያቆናት ይብላይ ለምእመን ይብላይ ለህፃናት፣ መሞቱንስ ሞትን ማነው የሚቀብረው? ማነው የሚቆመው ለስርዓተ ፍታት? እባክህ አምላክ ሆይ እባክህ አምላክ ሆይ እችን መከረኛ እችን ቅድስት ሀገር ኢትዮጵያን አስባት። አምላክ ያስበን። በጣም ያበሳጫል፣ ያማል። እችን ሰማያዊ ቤት ቋንቋ ሰማያዊ የሆነ ለማጥፋት ረሰ ነጎ እምቀድማ ወገብረ መድኃኒተ በማእከለ ምድር አንተ አጽናዕካ ለባሕር በኃይልከ። እቺ ቋንቋዋ ዜማዋ ሰማያዊ የሆነ ቤት፣ እውነተኛ ቤት የማይነሳባት የለም። ግልጽ ነው፣ አሞን ነው። እውነተኛ ነገር ፈተና ይበዛዋል።
ክርስቲያኖች ከጠዋት ጀምረው ሲሳደዱ ነበር። ነገር ግን አልጠፉም፣ እስካሁን አሉ። በተለይ ደግሞ የኛዋ ትጠፋለች እንላለን። ያው ብዙ ጉዳት ያደርሳሉ። ምዕመናን ሊያልቁ ይችላሉ፣ ግን አትጠፋም። ለገዳዮች እጅግ ከፍተኛው መርዶ ይሄ ነው። አትጠፋም። እንጠፋለን? አንጠፋም። እና እጅግ ግን ያበሳጫል። የሆነባት እየደረሰባት ከውስጥም ከውጭም እየደረሰባት ያለው ነገር እየተፈተነች ያለችው ነገር እጅግ ያበሳጫል። አዎ በጣም ያበሳጫል። ምን ያበሳጫል? ዘመን፣ ትውልድ ብዙ የሚያበሳጭ ነገር አለ። አሁን በይበልጥ በዚህ ዘመን ለማስተማር የሚወጣው የማያውቅ ነው። የሚያውቀው ሰውዬ ለመማር ቁጭ ሲል አይቆረቆረውም። ለምንድን ነው ያ የማያውቀው ወይም ያልተማረው ሰውዬ ላስተምር ሲል ዝም የሚለው? ያስቆጫል፣ ያበሳጫል። ግን የማይሰራ አትብላ ብላ የምታስተምር እቺ ቤት የግብረ ገብነት የትምህርት የእውቀት የጥንት የጧት የሆነች ቤት ዛሬ ላይ በዓለማዊው ትምህርት የላቁ ልጆችን የምታፈራ እቺ ቤት ጎን ለጎን በዩኒቨርሲቲ ላይ የሚማሩ ተማሪዎች ጎን ለጎን የግቢ ጉባኤ ተሳታፊዎች እጅግ ከፍተኛ ውጤት እንዳስመዘገቡ ያው እየሰማን ከባህር ዳር ዩኒቨርሲቲ የተመረቁት። አንድ ነገር በጣም ማስታወሰው እዚህ ጋ ግቢ ጉባኤ ላይ ምናልባትም ለሌሎቹ መማሪያ የሚሆን ግቢ ጉባኤ መሳተፍ፣ በስርዓት መሳተፍ ከዋናው ትምህርት የበለጠ መሰረት መጣል ነው ለህይወት። ለኔ ከዋናው ከአካዴሚክሱ በበለጠ የህይወትን ብዙ ነገር ሼፕ የሚያደርጉበት ምናልባት ከወጡ በኋላ ተማሪዎች የሚቆጫቸው ነው በጣም። ግቢ ጉባኤ ላይ ስብከት፣ ቃለ እግዚአብሔርን ማዳመጥ፣ መከታተል ምናልባት ከዛ ከወጣችሁ በኋላ የማታገኙበት ነገር ይኖራል ብዬ ነው የማስበው። እኔ በጣም አስታውሳለሁ ሃይስኩል ተማሪ በነበርንበት ወቅት እጅግ ትላልቅ ጉባኤ ይዘጋጁ ነበር። ያንን በስርዓት እንደ አጋጣሚ ሆኖ ከሞላ ጎደል ተሳትፌያለሁ። ከዛ በኋላ ግን የተማርኩበት እድል የለም በብዛት እና ግቢ ጉባኤ እድል ለተማሪዎች በተለይ እንዳያመልጣችሁ፣ ብዙ የህይወት መሰረት የሚጣልበት ነገር ነው። ለማንኛቸውም ግን እኔም ስማር አሁንም ላይ ያለው ትውልድ በግቢ ጉባኤ ባለው ተሳትፎ እጅግ ውጤታማ የሚሆንበት ሁኔታ ነው ያለው። እንግዲህ ከተመረቁት ውስጥ ይላል ከ18 ዋንጫዎች 14ቱን የግቢ ጉባኤ ተማሪዎች የማይሰራ አትብላ ነው የምትለው እቺ ቤት። እንዴት ሳትሰራ እንዴት ትኖራለህ? አዳምጡት። ዓለማዊ ትምህርታቸውን ለመማር ወደ ተለያዩ ዩኒቨርሲቲዎች ጉዟቸውን የሚያደርጉ ተማሪዎችን ሆነው ላሰበው ከሚያውቁት አካባቢ ይልቁንም ከቤተሰብ ርቆ የመሄድን ያክል ከባድ ነገር ላይኖር ይችላል። በማኅበረ ቅዱሳን የግቢ ጉባኤ አገልግሎት ግን ከዚህም በላይ ተችሎ የሰው ልጅ በመንፈሳዊ ማንነቱ ታንጾና ከቤቱ ሲወጣ ካሰበው ዓለማዊ ትምህርት በተጨማሪ ከዓለማት ስልጣኔ በፊት የስልጣኔ ትምህርት ቤት የሆነችው ቅድስት ቤተ ክርስቲያንን አውቆ ይወጣል። ዓላማ አድርገው ከቤታቸው ወደ ዩኒቨርሲቲ ያቀኑበት ዓለማዊ ትምህርትን ከግቢ ጉባኤ አገልግሎት ጋር በማሳለጥ የስኬት ማማ ላይ የደረሱ የግቢ ጉባኤ ተማሪዎች ቁጥራቸው ጥቂት አይደለም። የሩቁን እናቆየውና የትናንቱን ከባህር ዳር ዩኒቨርሲቲ የተመረቁ የግቢ ጉባኤ ተማሪዎችን ስኬት እናጋራችሁ። ባህር ዳር ዩኒቨርሲቲ ካዘጋጃቸው 18 ሜዳሊያዎች ውስጥ ዋንጫውን ጨምሮ 14ቱን ሜዳሊያዎች የግቢ ጉባኤ ተማሪዎች መውሰዳቸው ተገልጿል። ከፍተኛ ውጤት የማምጣታችን ምስጢር የግቢ ጉባኤ ሕይወት ነው ሲሉም የስኬት ማማ ላይ የደረሱ የሜዳሊያ ተመራቂዎች ገልጸዋል። በተመሳሳይ በጎንደር ዩኒቨርሲቲም ከ5 በላይ የማዕረግ ተመራቂዎች እንደሚገኙ ተገልጿል። ለዛሬ እኒህን አነሳን እንጂ በተለያዩ ዩኒቨርሲቲዎችና ኮሌጆች በርካታ ተማሪዎች የዋንጫና ሜዳሊያ ባለቤት። ለምን በዚህ ዙሪያ ላይ ታወራለህ? በዛ አጋጣሚ መናገር እንፈልገው ለምን በዚህ ዙሪያ ላይ
ላይክ መቅረብ ፈለክ ከተባልኩኝ አንድ ማምንበት ነገር አለ። እኔ የሰው ልጅ ከሃይማኖት ነፃ ከሆነ ባዶ ነው። ከሃይማኖት ነፃ ከሆነ ምንም ባዶ ነው። በቃ ላይክ ማሽን ነው። ክርስትናም ይሁን ሙስሊምም ይሁን ፕሮቴስታንትም የትኛውም ሃይማኖት ይሁን ብቻ ባለ ሃይማኖት ከሆነ የመጀመሪያው ሰው ይሆናል ማለት ነው። ሰው ይሆናል ባለ ሃይማኖት ከሆነ። ነገር ግን ያ ሃይማኖቱ ምናልባት እንግዲህ ሰውን አጥፋ፣ ሌላውን ጨቁን፣ ሌላውን ኮን፣ ሌላውን የበታች አድርገህ የሚል አይነት ከሆነ ደግሞ የባሰ ሃይማኖት ከሌለው የባሰ እታች አሻንጉሊት ይሆናል ማለት ለኔ። ስለዚህ ለዛ ነው ሰው ላይ መሰራት ስላለበት ነው። እና ሰው ደግሞ ባለ ሃይማኖት ሆኖ የሚፈጠረውን የሚያከብር የፈጠረው ደግሞ ሰውን እንዲያከብር የሚያደርግ መቼም እንደዛ ብሎ ነው የሚያዘው። ሰውን ሳያከብር ያላየውን ፈጣሪ ሊያከብር የሚችል ባለ ሃይማኖት አለ ብዬ ስለማላምን ማለት ከዚህ አንጻር ነው። ስለዚህ ግቢ ጉባኤ ወደፊትም ልትገቡ ያሰባችሁ ተማሪዎች አሁንም ያላችሁ አጠናክራችሁ ያዙ። ምክንያቱም ይህ ነገር ከወጣችሁ በኋላ እድሉን ላታገኙ ትችላላችሁ። እኔ ሃይስኩል ስማር እንዳልኳችሁ ከዛም በኋላ ያንን እድል እንደው እንዳጋጣሚ ሆነ የተወሰነ ተጠቅሜበታለሁ ብዬ ነው ማምነው። ከዛም በኋላ ግን በእርግጥም በዛን ሰዓት እኔ እዛ በመማርበት ሰዓት በጣም አስታውሳለሁ ይህንን እድል እኮ ላታገኙ ትችላላችሁ ብሎ ሲሰብክ የነበረ አንድ መምህር እዛ ልክ እንዳለውም ነው የሆነው። እኔ ከወጣው በኋላ እንደዛ አይነት ተመሳሳይ ትላልቅ ጉባኤ ተዘጋጅቶ ትላልቅ ትምህርት አውደ ምሕረት ላይ እንዲህ የተማርንበት እውነትን አላስታውስም ከዛ ከወጣው በኋላ። ስለዚህ ግቢ ጉባኤ ያላችሁ እድሉን በደንብ ተጠቀሙበት ለማለት ነው እና በኋላ እንዳይቆጫችሁ ነው። አመሰግናለሁ።